አሁኑኑ መተው አለባችሁ። ጭንቀት የሌለበት ሰው የለም። ሰላም ጤና ይስጥልኝ፣ እንደምን አላችሁ ውድ ቻናል ቤተሰቦች። ዛሬ በድጋሚ እንግዲህ በሌላ ቪዲዮ አስተማሪ ይሆናል ብዬ ያሰብኩትን ቪዲዮ ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ወደ ቻናሌ እንድትቀላቀሉ ጋብዛችኋለሁ። ቪዲዮን ከወደዳችሁት ደግሞ ፕሊዝ መጨረሻ ወደ ሳይታችሁ ላይክ ማድረጋችሁን አትርሱ፣ እንዲሁም ለሌሎች ሼር ማድረጋችሁን አትርሱ። አስተያየት ካላችሁ ደግሞ አስተያየት መስጫው ስር አስቀምጡልኝ። ወደ ዛሬው ቪዲዮችን እንቀጥል። የጭንቀት ደረጃው፣ ሁኔታው፣ አመጣጡ እያንዳንዱ የሰው ህይወት ላይ ቢለያይም የሚያስጨንቃችሁ ነገር ካለ ያንን ለማቃለል ይሄ ቪዲዮ ለእናንተ ነው። በዚህ ቪዲዮ ላይ ስትጨነቁ ማድረግ ያለባችሁን ነገር እንዴት ማቅለል እንደምትችሉ የተወሰኑ ሀሳቦች ይዤላችሁ መጥቻለሁ። ከዛ በፊት ግን ከእናንተ ተጨንቆ በቁመቱ ላይ 1 ክንድ መጨመር የሚችል ማን ነው? እስቲ ይሄንን ራሳችሁን ጠይቁ። ልብ ብላችሁ አስቡ። ሌሎች ሀሳቦችን ከማዳመጣችሁ በፊት ምንም የምናደርገው ነገር የለም ተጨንቀን፣ ግን ጭንቀታችንን ለማቃለል የሚረዱንን የተወሰኑ ሀሳቦችን መረዳትና ኦር ደግሞ መፍትሄዎችን መፈለግ ጥቅም አለው። አንደኛውና ዋነኛው ዛሬ ይዤላችሁ የመጣሁት በቂ እንቅልፍ መተኛት ኦር ደግሞ በቂ እረፍት ማግኘት። እንዴት ካላችሁ ደግሞ አሁን ለምሳሌ ስትነሱ በቂ እንቅልፍ ተኝታችሁ ስትነሱና ወይም ደግሞ የተጨናነቀ ወይ ደግሞ እንቅልፋታችሁ በቂ እንቅልፍ ሳታገኙ ስልካችሁ ላይ ሆናችሁ ተጨንቃችሁ ያሳለፋችሁት ሌሊት ልዩነቱን አይታችሁ ታውቃላችሁ? አንዳንዴ ተጨንቃችሁ ያሳለፋችሁት ሌሊት ጠዋት ድባት የሆነባችሁ ነው የምትነሱት። ነገር ግን በቂ እንቅልፍ አግኝታችሁ ስትነሱ ያለው ለውጥ በጣም ያስታውቃል አይደል? እናንተም ታውቁታላችሁ። ስለዚህ እንዴት ብላችሁ ካላችሁኝ በቂ እንቅልፍ ጭንቀትን እንዴት ያቃልላል ብላችሁ ከጠየቃችሁኝ በቂ እንቅልፍ ካገኛችሁ በኋላ ስትነሱ ያለው ማንነታችሁ በአዲስ ማንነት፣ በአዲስ አስተሳሰብ፣ አዲስ ብርሃን የሆነ ቀን ይዛችሁ ነው የምትነሱት። አዲስ አይምሮችሁ ፍሬሽ ሆኖ ነው የምትነሱት። ስለዚህ ሰውነታችንን ስናሳርፍ በፍሬሽ አይምሮ እንነቃለን። አንድ ሰው በህይወት ውስጥ እንደዚህ እንቅልፍ ሲተኛ ከ6 ሰዓት እስከ 8 ሰዓት ባለው ሰዓት ውስጥ በቂ እረፍት ማግኘት መቻል አለብን። ከዛ ያነሰ ከሆነ ግን በቂ እረፍት እያገኘን አይደለም። ይሄ የሚደረግ ከሆነ በቂ እረፍት ስለሚገኝ በንጹህ አይምሮና በፍሬሽ አይምሮ መነሳት እንችላለን ጠዋት ላይ። ነገር ግን ሁሌ ለራሱ እረፍት የማያገኝና ሁሌ ለራሱ እረፍት የማይሰጥ ሰው ግን በቂ እንቅልፍ ስለማያገኝ አይምሮ ስትረስ ይሆናል፣ ይጨናነቃል። ሌሎች ሀሳቦችም እያሉበት ሆኖ በህይወት ውስጥ መቼስ የማያስብ ሰው የለም አይባልም አይደለ? እንስሳ አይደለንም እኛ። ከእንስሳ ለየት የሚያደርገን እኮ ስለምናስብ ስለምናስተውል ነው። ሌሎች የሚያስጨንቁን ነገሮች ቢኖሩም ግን በቂ እረፍት ካገኘን በኋላ በፍሬሽ አይምሮ ስንነሳ ነገሮችን ለመወሰን መፍትሄ ለመፈለግ አያቅተንም። ነገር ግን ለራሳችን እረፍት በማንሰጥበት ጊዜ ብዙ ነገሮች በላይ እየተደረበብን ይመጣል። ጭንቀቶች በላይ እየተደረቡብን ይመጣሉ። እንደዚህ አይነት ሰዎች ደግሞ ምን ይሆናሉ መሰላችሁ? መፍትሄን ከመፈለግ ይልቅ ችግርን ይጠራሉ። ሁሌ ችግርን ያስባሉ፣ ሁሌ ጭንቀትን ያስባሉ። ምክንያቱም በቂ እረፍት ለራሳቸው አልሰጡም። ከዛም በተጨማሪ ደግሞ ለተለያዩ በሽታዎች ይጋለጣሉ። ኢቨን እንኳን የአእምሮ በሽተኛ ልንሆን እንችላለን። ምክንያቱም ለራሳችን በቂ እረፍት አልሰጠንም። አይምሮችን በቂ እረፍት ካልሰጠ ደግሞ የቱ ጋር ነው ካልኩሌሽናችን? የቱ ነው አስተሳሰባችን የሚረጋጋው? አይምሮችን ጋር አይደለ? ለራሳችን በቂ እረፍት መስጠት መቻል አለብን። ለአይምሮችን ግን በቂ እረፍት የማትሰጡት ከሆነ ግን የጭንቀት ሆርሞኖች እየጨመሩ ይመጣሉ። ያ የጭንቀት ሆርሞን ኮሌስትሮል ሆርሞን በመባል ይታወቃል። እና ያ ሆርሞን በጨመረ ቁጥር ራሳችን ላይ ጭንቀት እየጨመርን ነው የምንመጣው። ገባችሁ አይደል? ራሳችን ላይ ጭንቀት እየፈጠርን ነው የምንመጣው። ሌላው ደግሞ አይምሮችን ላይ ጭንቀትና እረፍት የሚፈጥርብን ነገር ስክሪን ነው። ስክሪን ላይ የምንቀመጠውን ጊዜ ገደብ መኖር አለበት፣ ሊሚት መኖር መቻል አለበት። ቲቪ ላይ፣ ስልክ ላይ፣ ሌሎች ላፕቶፖች ላይ፣ ሌሎች ቴክኖሎጂ ያመጧቸው ነገሮች ላይ የምንቀመጥበትን ሰዓት ገደብ መኖር መቻል አለበት። ነው ብዙን ጊዜ አሁን ቴክኖሎጂ የተስፋፋ ስለሆነ ብዙ ወጣቶች ስራቸው ኦንላይን ላይ ነው የሚሆነው፣ ላይክ ሚ እንደዚህ ማለት ነው። ነገር ግን ስራ ነው አይደለ? ግን ፕሮግራም ሊኖረን ይችላል። እንደዚህ ባደርግ እንቅልፍ የሚነሳንን መንገድ አለመጠቀም። ሌላው ደግሞ ከስራ ውጪ፣ ስራ ፕሮባብሊ ሰዓት ይኖረዋል፣ ግን ከስራ ውጪ
ብዙውን ጊዜ አሁን ብዙ ሰዎች የሚያጠፉት ነገር ሲተኙ ስልክ መነካካት፣ ሲነሱ ጠዋት ስልክ መነካካት፣ እነዚህ ነገሮች ስትረስፉል ያደርጉናል። ብዙውን ጊዜ ለረዥም ሰዓት በተጠቀምነው ቁጥር ራሳችን ላይ ድባቴ ይፈጥራል፣ ራሳችን ላይ ጭንቀት ይፈጥራል። አይምሯችን እረፍት ስላላገኘ ያ ቢዚ ይሆናል ጭንቅላታችን። ገባችሁ አይደል? ከስራ ውጭ የምናደርገው ነገር ከስራ ውጭ እዛ ላይ ስክሪን ላይ ትኩረት የምናደርገው ነገር ቢዚ ያደርገንና ጭንቀት በተፈጠረ ቁጥር በላይ ሆርሞኑም እየጨመረ ይሄድና የጭንቀት ተጋላጭ እንሆናለን። በሽታ በሉት፣ የጭንቀት በሽታ መጋለጥ በሉት። ከበሽታ ምንም የሚተናነስ ነገር የለም። ለምን? የአእምሮ በሽተኛ ካረገን የሌሎች በሽታ ተጠቂ እንሆናለን፣ ሬዚስታንስ እናጣለን። ገባችኋ? ጭንቀት በጨመረ ቁጥር ለአእምሯችን እረፍት መስጠት መቻል አለብን። ለራሳችን እረፍት መስጠት መቻል አለብን። አንለወጥም፣ አንሰራም አይደለም፣ እንሰራለን፣ እንለወጣለን፣ እንጥራለን። ነገር ግን በጣርነው ልክ ግን የሆነ ሰዓት ሊኖረን ይገባል። ለእንቅልፍ የምንሰጠው ሰዓት፣ ለእረፍት የምንሰጠው ሰዓት ሊኖረን ይገባል። የለፋነውን ያክል እዚህ ጋር ደግሞ ለእንቅልፍ የምንሰጠው ሰዓት ሊኖረን ይገባል። ሁላችንም እኮ እናውቀዋለን። እንቅልፍ ሳንተኛ ስንቀር ጠዋት ስንነሳ ፍሬሽ አይምሮ ይዘን አይደለም የምንነሳው፣ ድባቴ ይዘን ነው የምንነሳው። ገባችሁ አይደለም? ስለዚህ ለራሳችን እረፍት መስጠት መቻል አለብን። ሌላውና ኢምፖርታንት ብዬ ያመጣውላችሁ ሀሳብ ደግሞ ለሚያስደስታችሁ ነገር ጊዜ መስጠት መቻል አለባችሁ። አንዳንድ ጊዜ እኛ ሰዎች ብዙውን ጊዜ የምናደርገው ነገር ምን መሰላችሁ? በህይወታችን ውስጥ ከሚያስደስተን እዚህ ጋር የሚያስደስተን ነገር ተቀምጧል። እዚህ ጋር ከተቀመጠልን ከሚያስደስተን ነገር ይልቅ የማያስደስተን ነገር ላይ ትኩረት ማድረግ እንፈልጋለን። ገባችሁ አይደለ? እንደዛ ስናረግ ደግሞ ራሳችን ላይ ጭንቀት ነው እየፈጠርን ያለ ነው። የማያስደስተንን ባደረግን ቁጥር ጭንቀቱ እየጨመረ ነው የሚሄደው። ለምን? የሚያስደስተን ነገር ስላልሆነ እናውቀዋለን። እኛም በዚህ ትግል ውስጥ ደግሞ አይምሮ ይታገላል። ገባችሁ አይደል? እየታገለ ይመጣል። ጭንቀት ውስጥ ይገባል፣ ድባቴ ውስጥ ይገባል። ገባችሁ አይደል? እየተረጋጋ ይመጣል ማለት ጭንቀት እየተፈጠረበት ነው የሚመጣው። ለምን? የማያስደስተንን ነገር ስለሆነ እያዘዝ ነው ያለ ነው። አይምሮ እየተጨናነቀ ይመጣል። በዚህ ስሜት ውስጥ ያሉ ሰዎች የሚበጃቸውን ኦር ደግሞ የሚጠቅማቸውን ነገር መወሰን አይችሉም። ምክንያቱም የተረጋጋ አይምሮ የላቸውም። እነሱም የሚያስደስታቸውን ነገር እየመረጡ አይደለም። ሰው የሚያስደስታቸውን ነገር የማይመርጡ ከሆነ የተረጋጋ አይምሮ ስለማይኖራቸው የሚበጃቸውንና የሚጠቅማቸውን ነገር ለይተው ማወቅ አይችሉም። በነገራችን ላይ አንዳንድ ሰዎች ማለት ነው ለሜንታል ሄልዛቸው ሲሉና ለፊዚካል ሄልዛቸው ሲሉ ማለት ነው ምን እንደሚያደርጉ ታውቃላችሁ? ሀይ ደሞዝ ተከፋይ ሆኖ በጣም የብዙ ደሞዝ ተከፋይ ሆኖ ያ ስራ ኮንፈርት የማይሰጣቸውና የማይመቻቸው ከሆነ ያንን ስራ ይተውታል። ለራሳቸው ሄልዝ ብለው ማለት ነው። አይ ነው ይሄ ውሳኔ ትክክል ላይሆንም ይችላል። እነዚህ ሰዎች ግን የሚጠቅማቸውን ነገር ስለሚያውቁ ማድረግ የሚፈልጉት የሚጠቅማቸውን ነገር ስለሆነ እዚህ ጋር መወሰን የሚፈልጉት ምንድነው? ስራውን መተው ብቻ። ኮንፈርት የሚሰጣቸውን ዞን ብቻ ማድረግ ነው የሚፈልጉት። የሚያስደስታቸውን ዞን ብቻ ነው ማድረግ የሚፈልጉት። ዋነኛው ከጭንቀት መውጣት መቻላቸው ብቻ ነው የሚያስደስታቸው በሰዓቱ። ከጭንቀት ስትወጡ ብቻ ነው ህይወታችሁን መምራት የምትችሉት ማለት ነው። የሚያስጨንቃችሁ ነገር ሲኖር በአዎንታዊ መልኩ መረበሽ መቻል ትችላላችሁ። መረበሽ ስላችሁ ደግሞ መቀወጥም አይደለም፣ ትረዱታላችሁ ብዬ አስባለሁ። በፖዘቲቭ መልኩ ማስተካከል ትችላላችሁ። የሚረብሻችሁ የሚያስጨንቃችሁ ነገር ሲኖር በህይወታችሁ ውስጥ ማለት ነው። ላይክ የሚያስጨንቃችሁ ሰዓት ላይ ሆቢያችሁ የምታደርጉት ሆቢ የሚያስደስታችሁ ከሆነ በሆቢያችሁ ፖዘቲቭ የሆነ ቲንኪንግ መፍጠር ትችላላችሁ። መፍትሄ መፍጠር ትችላላችሁ። ልክ ሲያስጨንቃችሁ የሚያስደስታችሁን ነገር ማድረግ፣ ዘፈን መስማት ከሆነ፣ ፊልም ማየት ከሆነ፣ ሌላ የሚያስደስታችሁ ነገር ከሆነ ኦር ደግሞ ጭር ያለ ቦታ ራሳችሁን ሳይለንት ሆናችሁ ማዳመጥ የምትችሉ ከሆነ ያንን በፍሪ ታይማችሁ ራሳችሁን ከጭንቀት ማውጣት ትችላላችሁ። ፖዚቲቭ ነገሮችን ወደ ራሳችሁ መሳብ መቻል ማለት ነው። ስለዚህ የሚያስጨንቃችሁን ነገር፣ ዲስኮምፈርት የሚነሳችሁን ነገር ማለት ነው ፖዚቲቭ ዲስትራክሽን መቀየር ትችላላችሁ። ሌላውና ዋነኛው ይሄ ደግሞ በጣም ጠቃሚ ነው ብዬ ያሰብኩት ሀሳብ ነው። የሚያስጨንቃችሁን ነገር መጻፍ። መጀመሪያ ራሳችሁን መጠየቅ፣ በፊት ያላደረኩት ነገር ነው የሚያስጨንቀኝ ወይስ ደግሞ ፊውቸሪቲ የማደርገው ነገር ነው እያስጨነቀኝ ያለው ብላችሁ መጀመሪያ መጠየቅ። ይሄንን ለማመዛዘን ደግሞ ይበልጥ ብትጽፉት ይቀላችኋል።
ምክንያቱም አይምሯችሁ ዲስተርብ አይሆንም። የተለያየ ሀሳቦች አስቀምጣችሁ አይምሯችሁን ጭንቀት ውስጥ አትከቱትም። ስለዚህ እንዲቀላችሁ መፍትሄ እንድታገኙ ጽፋችሁ ለዛ ነገር መፍትሄ መፈለግ ትችላላችሁ። የበለጠ ሞር ስትረሱን ትቀንሳላችሁ። ኦር ደግሞ አሁን ማድረግ አለብኝ አሁን ማስተካከል የምችለው ነገር ነው ካላችሁ ደግሞ ነገ ዛሬ ሳትሉ አሁኑኑ ማስተካከል መቻል። ምክንያቱም ህይወት ትቀጥላለች አይደለ? ነገ ደግሞ ምን ሊያስጨንቃችሁ እንደሚችል ደግሞ አታውቁትም። ስለዚህ ዛሬ ማድረግ የምትችሉትን ነገር ዛሬ ማቃለል የምትችሉትን ነገር ዛሬ ማቃለል፣ ካልሆነ ደግሞ አልችለውም ይሄ ለዚህ ነገር መፍትሄ መፈለግ መቻል አለብኝ ካላችሁ ደግሞ አይምሯችሁ ላይ ዲፕሬሽን ከምትፈጥሩ ስትረስ ከምትፈጥሩ ጽፋችሁ ማስቀመጥ። ስለዚህ የተለያየ ጭንቀቶች አይምሯችን ላይ በላይ ከምንፈጥርበት ጽፎ ማስቀመጥ ለአይምሯችን ስትረስም ይቀንሳል፣ ለኛም መረበሽ ለኛም ጭንቀት መፍጠር ይቀንሰልናል ማለት ነው። ውዶችዬ እንግዲህ ህይወት እያስጨነቃችሁ ከሆነ በዚህ መልኩ ማቅለል ትችላላችሁ። ይሄ ቪዲዮ አስተማሪና ጥሩ ነው ብላችሁ ካሰባችሁ ከጭንቀት ያቃልልኛል ብላችሁ ካሰባችሁ ሌሎችም የተጨነቁ ጓደኞች፣ ቤተሰቦች፣ ሌሎች ቀርቧቸው ሰዎች የተጨነቁ ሊኖሩ ስለሚችሉ መፍትሄ ሊሆናቸው ስለሚችሉ ይህንን ቪዲዮ ለነሱ ሼር አድርጉላቸው። እስካሁንም እያያችሁ ከሆነ ደግሞ ቪዲዮን ወዳችሁታል ማለት ነው። ላይክ ማድረጋችሁን እንዳትረሱ፣ አዲሶችም ሰብስክራይብ ማድረጋችሁን እንዳትረሱ። አስተያየት ካላችሁ ደግሞ አስተያየት ማስቀመጫው ስር እንድታስቀምጡልኝ ጋብዛችኋለሁ። በሌላ ቪዲዮ እስከምንገናኝ እኔ ጥያቄ ካላችሁ ደግሞ አስተያየት ማስቀመጫው ስር አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ቸር ቆዩኝ። ደህና ሁኑ።